ያው ሂሳብ እንዴ ነው 300 ብርችን ተጠቅሜ የሚመጣው? አዎ እናት እንደዛ ነው ሂሳቡን የቆረጡልኝ። አራቀልድ ተቆራጭና ሻይ ማጣጥቼ 300 ብር አልከፍልም። የኔ እናት እኔ ምንም ማቀው ነገር የለም። እኔ አስተናጋጅ ነኝ። አባት ናስቲ ስትጨቃጨቁ እየሰማዋችሁ ነበር። ምናልባት 300 ብር ላይኖራት ይችላል። እኔ ልስተ። እሺ አመሰግናለሁ። አንተው እኔ ክፈልልኝ ብያለሁ። ቆይ ከሴት ጋር አይደለ እንዴ በ300 ብር ስልክ ምናምን ለመቀበል ነው? ደፋር ወይ ፈጣሪ። አየ ሰው ልጅ ይሄን 300 ብር ግን አልሰጥህም እንዴ። ለምን? ለተቸገሩ አባቶች ለነሱ ነው ማስገባው። በሙታን ቀኑ ተሳስቤ አንቺን በመልመዴ ወዲዳል ወዲያ አንዱ መንገዴ። ምን ሆነ ነው ጆ? ምን አገባ? አሁን ሂድልኝ ከዚህ። እንዴ ጆ ኢዛና እኮ ነኝ። አንተ አታፍርም እንዴ? እንዴት ነው ፈጠ የምታወራኝ? ጆ ምን አረኩኝ? ምን አረኩ ትላለህ እንዴ? ሲያስጠላ ፈጣጣ። ጆ እኔን በጥፊ ሂድና ለዛችም ንገራት ከጓደኛዬ ጋር ስለማገጥሽ ደስ ብሎኛል። አንተም ስለማገጥ ከሷ ጋር ደስ ብሎኛል። ይኸውልህ እውነቱን ስታውቅ የኔ ጓደኝነት የኔ ወንድምነት ይገባል። ትሽ ወሬ የኔ ፍቅር ጓደኛ ሁሉንም ነገር ነግሮኛል። ለሁሉም ነገር ይቅርታ። አይነን ማየት ስለፈራሁ ነው ደብዳቤ ላኩልኝ። የተለመደው ቦታ ጠብቃለሁ። እሺ ደማቸውን እያየ ከባድ ማፊያ አዲስ ፊልም ሳምሶን ታደሰ፣ ሰለሞን ሙሄ፣ ባዩሽ ከበደ፣ ጽናት ተረፈ ድንቅ ትወናቸውን ያስመሰከሩበት ፊልም ሰኔ 6፣ 7፣ 8 በሁሉም የሲኒማ ቤቶች በድምቀት ይመረቅ። ተጋብዛችሁ። ኢዙ ምን ብዬ ልንገረው? ጨነቀኝ እኮ። በቃ እውነቱን ንገሪዋ። ምን ብዬ? ከዚህ በኋላ አብረን መቀጠል አንችልም ብዬ? ቤተሰቦች ያመጡልኝ ባል አግብቼ ውጭ ልሄድ ነው ብዬ? አዎ ውስጡ ይጎዳል። ድጋሚ ሰው አያምንም። ምሩ ኢዝ ጆዬ ሰላም ነው? የኔ ፍቅር አንዴ ላናግርሽ ነይ። ደስ ብሎኛል። እቀፊኝ። ለአንቺ ሰርፕራይዝ አለኝ። ያ ያልሽኝም ብር አገኘሁኝ። በቅርቡ ሱቅሽን ትከፍቻለሽ። በቅርቡ ደግሞ እንጋባለን። ደስ አይልም? ደስ ይላል። ግን ምን? አዝናለሁ። ቤተሰቦቼ ባል አምጥተውልኛል። ከሳምንት በኋላ አግብቼ ውጭ ሄዳለሁ። ለሰጠኸኝ ፍቅርና ሰላም በጣም አመሰግናለሁ። ጥሩ ሰው ነበርክ። ለሰጠኸኝ ሰላም ከኔ ሰላም ወስደሽ ሰላም ከለከልሽ። ለነገሩ ከሰው ሰላም መጠበቅ እውነተኛ ልጅ ቀጥሎ የሚስመኝ ወንድ አንተ ነህ። ነይ እስኪ ልሳምሽ በእናትሽ። እንደዚህ ወድሻለሁ እያስብ ያላቅም ነበር። ማለት ዳግሙን ለወዳለሁ ብዬ ማሰብ ሰው አልነበርኩም እኮ። ለምንድን ነው ግን? መቼም በበፊት ፍቅረኛ ምክንያት ነው አይደል? እስኪ ንገረኝ። መዓዛ ትባላለች። የት ነው ያለችው? ለምንድን ነው አንዳንድ ሰው ያለፈ ታሪክ ማወቅ የሚፈልገው? የት ናት ያለችው? አለችም የለችም ማለት ይከብዳል፣ ግን ልቤ ውስጥ አንቺ እንዳለሽ ልታስብ ይፈልጋለሁ። በእናትሽ ልሳምሽ። መሳሳም ግን አይገርምም? ለምንድን ነው የሰው ልጅ የሚሳሳመው? አሁን በዚህ ሰዓት የሚነሳ ጥያቄ ነው? አይ እንዲሁ ገርሞኝ ነው። ውይ አንቺም ተጋባብሽ? ምኑ? የደስታ በሽታ ነው ደግሞ። የሱ በሽታ ምን አይነት ነው? ሁሉንም ነገር ለመጠየቅ መሞከር፣ ለማወቅ፣ ለመመርመር፣ እነዚህ ሁሉ ነገሮች ለመፈለግ መሞከር። ወይኔ ሱማ ቢዘኝ ታድዬ። ይኸውልሽ እሱን ደውለሽ የሚልሽን ታረጋግጫለሽ። አሁን እኔ የመሳሳም ተግባር ላይ ለማተኮር የምፈልገው። እሱማ ካልክ ምን ይደረጋል? ይገርምም ግን እድለኛ ነህ። ከልጄ ቀጥሎ የሚስመኝ ወንድ አንተ ነህ። የልጇን አባት እንዲህ ብላ ይሆን የወለደችለት? በዓል ሰሞን ነው። ከቸርች ወጥቼ ወደ ቤት እየሄድኩ ነው።
ሚገርም ምግብ መንገድ ላይ ሸተተኝ። እየተከተልኩ ሲሄድ ለካይ ጓደኛዬ ቤት ጋር ነው። ባንኳኳ አይከፍትም። በመስኮት ቀና ብዬ ሳየው እየበላ ነው። አተ ስለው በድስት ክዳን ፊቱን ሸፈነ። አንደኛ ቆሮንቶስ 11:21 አንብበው። በምትበሉበት ጊዜ አንዱ ሌላውን ሳይጠብቅ ምግቡን ይበላልና በሩን ከፈተልኝ። ምን ሆነ ነው ብቻህን የምትበላው አልኩት። አንደኛ ቆሮንቶስ 11:34 ላይ ማንም የራበው ሰው ቢኖር በቤቱ ይብላ ይላል። አባ ከሰላም ባለ እኔ ልኮራምትን ከሰልምሰ ስቀሻታ ስኪኝ ደላሽ መስል ሁሉን አውቀዋለሁ የማሻከለነሽ ሞተሽ ታርፊዋለሽ አንድም ቀን ሳይላሽ እሹሩሬ የሚልሽ አባትሽ መንኩሶ ምስት ያሳድግ ጀመረ ድንጋይ ተንተሶ ጥፋተኛ እናትሽ ወልዳሽ ሞተች ላንቺ ትሰስታ ለትላደታች ትፍጨረጨር ያለሽ ወጓይ ቅርብለሽ አልቃሻታሽ እንጂ ቆይተሽ አልከሞሽ እታበባ ክንድ የምልሽ ወድሽ ካንቺ አልተሻልኩኝ ምን አባት ላርግሽ የጎረቤት ምግብ እያሸተች ኑሪ ለመብላት መብት የለሽ መቼም አትጠሪ ውለታ እስካልመለሽ ማነው የሚያበላሽ የልጅ ጉረጅ ችጋር ያንፈራፍረሽ እማማና አባባን ወንድም ጋሻን ቀብረሽ በችጋር ጥላሸት ትብለጨለጫለሽ በሕፃንነትሽ የሰው እጅ እያየሽ እንዴት ይኮነናል አንቺን የሚገልሽ ለካስ እናታችን እምዬ ጨካኝ ነች እኛን ላውሬ ጥላን እንደተኛ ቀረች ለመብላት አትጓጊ አይቀላውጥ ዓይንሽ እንደ ጠገበ ሰው ኑሪ እያገሳሽ ትፍጨረጨር ያለሽ ወጓይ ቅርብለሽ አልቃሻታሽ እንጂ ቆይተሽ አልከሞች እታበባ ክንድ የምልሽ ወድምሽ ካንቺ አልተሻልኩኝ ነኝ ምን አባቴ ላርግሽ ውሃ ጉድጓድ ግቢ የምየልጅ ባክሽ ላንቺ ሳጥን ገዝቶ ማንም ሳይቀብርሽ የምየልጅ በርቺ እከተልሻለሁ እማማን ሳሚልኝ አደራ ብያለሁ
እማማን ሳሚልኝ አደራ ብያለሁ እማማን ሳሚልኝ አደራ ብያለሁ